አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የዜድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያላችሁ ያለን አልሐምዱሊላህ። እኔ ይሄ ላይሙን ማለት ነው ወላሂ ለአዚም በቃ እኔ ወይኔ ቢስሚላ ምን ልበላችሁ፣ በጣም እያዞረኝ ነው በአሁኑ ሰዓት፣ በጣም ከምነግራችሁ በላይ በጣም እያዞረኝ ነው። እዚህ ጋር ምን እንደማረግ ታውቃላችሁ? እዚህ ጋር ፌርሙዝ አለኝ፣ እዚህ ጋር ሎሚ አለኝ። ለቦርጭ ላላችሁ ነው ማሳያችሁ፣ ወይም ውፍረት ለመቀነስ። እዚህ ጋር አያችሁት? እዚህ ጋር ግርፋና አንድ 4 ኩባያ ውሃ አድርጌበታለሁኝ። እንደዚህ አንተከትካለሁ ለ20 ደቂቃ ባለው እስከ 30 ደቂቃ እንደዚህ አንተከትኬ ጥቁር ይሆናል ለራሱ ማለት ነው። በጣም ጥቁር ይሆናል። ከዛ በኋላ እንደዚህ ይንተከተካል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ አይመን ቤተሰቦች በሙሉ የአላህ ህዝነት፣ ራህመት፣ በረከት፣ ረድኤት አይለያችሁና ስደት ለዓለም ላላችሁ ከውጭም ሀገርም ውስጥ ላላችሁ ሁላችን ሰላም። ግን ሁለቴ ነው ሰላም አለይኩም ያክታችሁ፣ ያው እንዳንድ ያጋጥማል። ለማንኛውም እንደዚህ አንተከትከዋለሁ። ከተከተኩት ከስንት ደቂቃ በኋላ መሰላችሁ? 1-2 ደቂቃ ቢሆን የፈላ ውሃ ስላደረኩበት ሁለቱም ተከተከ ማለት ነው። እንደዚህ ቀይ እስከሚሆን ድረስ ጠብቀዋለሁ። እዛ ጋር እንዳሳየች በመግቢያዬ ላይ ፌርሙዝ አለኝ፣ ግማሽ ሎሚ አድርጌ እንትን አረገዋለሁ፣ ፌርሙዝ ላይ አረገዋለሁ። ከዛ በኋላ አርጌ ከፈለኩኝ ማታ ጠጣዋለሁ፣ ከፈለኩኝ ነገ ጠጣዋለሁ፣ እንደፈለኩ አረገዋለሁ ማለት ነው። ግን ትንሽ ሚስማር አረገበታለሁ ፌርሙዝ ውስጥ ማለት ነው። ሚስማር ግዴታ አይደለም፣ ግን ማታ ማታ ሚስማር መጠጣት እጅግ በጣም አሪፍ ነው በነገራችን ላይ። ወይም ከዚህ ጋር ማንተክተክ መራሱ በጣም አሪፍ ነው። ግን እኔ የማረገው ነገር ከፌርሙዝ ውስጥ አረግበታለሁ ማለት ነው ሚስማሩ። እና ውዶችዬ ወላሂ ዛሬ ማለት ነው እጅግ በጣም ሰውም አንድ ቀን እንዳገጠሚ ሰውም የለም እና ጭንቅላቴ ማለት ነው ወደ ትክክል አይደለም። በሰሞኑ ተከታታይ በቃ ግርፋ እየጠጣሁ ነው። እና አጋጣሚ ሀይድ ላይ ነኝ እና ግርፋና ይሄ ሰኑት የሚባለው በጣም አብዝቼ እየጠጣሁ ነው እና እጅግ በጣም አዞረኝ ወላሂ። ጭንቅላቴ ራሱ ሊፈነዳ ነው ወላሂ። እንደውም ይሄ ነገር ደም ማነስ እጅግ በጣም በቃ ደም ማነስ ይሄ ነገር ወርዶብኛል ምናምን ብዬ አሲር ጠጣሁኝ። አሲር ብጠጣ ምንም አልመለሰልኝም። ለስላሳ ጠጣው አልመለሰኝም። እና ደግሞ እስኪ ሀላዋ ልብላ ብዬ ሀላዋ በላም አልመለሰኝም። ወላሂ በጣም አንደኛ እያዞረኝ ነው ወላሂ መቋቋም አቅቶኛል። እና ቅድም ለሴትዮዋ እራት እየሰራሁኝ እያለ ወላሂ አዞረኝ በቃ መቋቋም አቅቶኝ እሳቱን እንትን ብታጋዙን አጥፍቼ ሄጄ ቁጭ አልኩኝ። ቁጭ ባልኩበት ራሱ ራሴ ጭንቅላቴ እንዴት እንደተሽከረከረ ብታዩ እሽከረከረ እላችኋለሁ ወላሂ። እና በጣም እኔ እንጃ ለምን እንደሆነ አላውቅም። ዛሬ ኦቨር ምን ጠጣችሁ የምጠጡዋት እንትን ጠጥቼ ነበር። እንደ አጋጣሚ ስፖርት ከሰራሁኝ በኋላ ለ10 ደቂቃ እጄ ማለት ነው እጄ ነግሬያቸዋለሁ እኔ እጄ ወፍራም እንደሆነ እና እንደ አጋጣሚ ምን አደረኩ መሰላችሁ? እንትን አቦ ይሄ ምንድን ነው የሚባለው? አረ ዝንጅብል ማለት ዝንጅብል ማር እና በሎሚ አድርጌ ጠጣሁኝ ጠዋት ባዶ ሆዴ። ከዛ ቁርስ ስበላ በባንትን ቁርስ ሳልበላ ከ5 ደቂቃ በኋላ እንትን ቡና ዝም ብዬ ጠጥቼ ነበር። እኔ ቡና በነገራችን ላይ ቡና ሳልጠጣ መዋልም አልችልም ማደርም አልችልም። የቡና ሱስ እጅግ በጣም አለብኝ። በቃ ከምን ልበላቸው ሱስ ታውቃላችሁ? ሱስ ነው ያለብኝ፣ የቡና ሱስ አለ እና እንትን ኔስካፌ ነበረ እየጠጣ የነበረው። ከዛ ኔስካፌውን ጠጣሁት። ከዛ በኋላ ከ20 እስከ 25 ደቂቃ ባለ ቁርስ የበላሁኝ። ቁርሴ ብዙም አላበዛውም ነበር። እንደ አጋጣሚ እንጀራ ጋግሬ ነበረ፣ እንጀራው በላሁኝ። ከዛ በኋላ ቀን ላይ አርፍጄ ነበር። በቃ የሳውዲ 4 ሰዓት ተኩል አካባቢ እንደዚህ አራበኝም ነበር እና ጠዋት ላይ ስለበላው በቃ አርፍጄ ነበር የበላሁት። የዛን ሰዓት ጠዋት 11 ሰዓት ከምናምን በላው። ከዛ የኢትዮጵያ አሱር በቃ ያኔ 10 ሰዓት ተኩል አካባቢ እስኪ በቃ ትንሽ ልቀመም ሲያወራ ስለማልበላ ሊያዞረኝ ይችላል ከኔ ጋር ሰው ስለሌለ ይጥለኛል ምናምን ብዬ ትንሽ በላሁኝ ማለት ነው። ከዛ ያን ስበላ ማለት ነው በቃ ውስጤ ላይ ቁጭ አለ፣ ወርዶ ሆዴ ላይ ቁጭ አለ እንጂ ማለት ነው አልተንቀሳቀሰልኝም። ለምን እንደሆነ አላውቅም። እና ከዛ በኋላ 9 ሰዓት አካባቢ በጣም አዞረኝ። 9 ሰዓት እጅግ በጣም አዞረኝ፣ እጅግ በጣም። በነገራችን ላይ ይሄ የሚቀርጽላችሁ ጁምአ ነው፣ ነገ ነው፣ ያ ቅዳሜ ነው የሚለቀቀው ይሄ ቪዲዮ ማለት ነው። እና ወላሂ ቢስሚላህ ራህማን ራሂም ብቻዬን ነኝ፣ ሰው የለም። ያው በዚህ ሰዓት ያው ትምህርት ምናምን ስለተዘጋ እርስ ምናምን ይበዛል እና
ለማንኛውም ወሬ አበዛሁባችሁ። ያው እንዳታበዙ ለማለት ያክል ነው። ከዛ ምሳ በላሁኝ። ከዛ ደግሞ ሻይ አክዳር ጠጣሁ። ሻይ አክዳር አንተ ከተኬ ነበር እንዳጋጣሚ ሻይ አክዳር ሻይ ግሪን ቲ ማለት ነው። ግሪን ቲን አንተ ከተኬ ነበር እንዳጋጣሚ ግሪን ቲውን ጠጣሁኝ ከበላሁ በኋላ ማለት ነው። ያኔ ሆዴ ላይ ምግቡ እንዳይቀመጥ ግሪን ቲ ጠጣሁ። ግሪን ቲ ከጠጣሁ በኋላ እንደገና መልሼ እንዲሁ ሀይዴ በዚህ ሰዓት በጣም እየወረደ አይደለም። ይሄን ያክል አይደለም። 2 ቀኑ በጣም ይፈሰኝና በሶስተኛው ቀን እንትን አይልም። ይሄን ያክል አይደለም እና እስኪ እሱ ካወረደልኝ ብዬላችሁ እንደገና ሻይ አክደሩ ጠጣው። ከበላሁ በኋላ እንደገና አሁን 8 ሰዓት ምን አደረኩኝ? እንደገና አሁን ከሙን አፍልቼ ጠጣሁኝ። ኦህ ቢስሚላ በቃ በሎሚ በቀን 3 ሎሚ 4 ሎሚ ጨምጨርስበት ጊዜ ነበረ በአንድ ሰዓት ማለት ነው። እና የዛ መዓት ይሁን የዛ ራስ ምታትን አላውቅም ወላሂ ውዶች። እና እያዞረኝ ምን ልበላችሁ ምን ብዬ ልንገራችሁ። ከዛ በቃ ሎሚው እያበዛው ስለነበረ ነው መሰለኝ። እና አሁን ራሴ ወላሂ መቆቀም ራሱ እየቻልኩት አይደለም። ሀቂቃ ነው የምላችሁ። በቃ ራሴ ለምን እንደሆነ አላውቅም። እኔ እንጃ ቢስሚላ ደግሞ ሙቀት ቀላል አይፈጥርብኝም። ግን ይሄ ነገር ሻይ አክዳሩ መጠቀም ከጀመርኩ በኋላ እንደዚህ መሆን የጀመርኩት ሻይ አክዳሩ ደም እስከዚህ ቀንሳል ብዬ እኔ እንጃ አላውቅም። ብቻ ሻይ ግሪን እንትኑ ማለት ነው። እና ሻይ ግሪን እንደዚህ ቀንሳል ወይም እንትን ምናምን አይደለም አላልኩም፣ አላሰብኩትም ሲጀመር ማለት ነው። እና በጣም እንትን አለኝ። ምን ልበላቸው ኦቨር እያዞረኝ ነው። ግሪን እንትኑ ሻይ መጠቀም የጀመርኩት እኔ ሮብ ነው መጠቀም የጀመርኩት። እንዲያዘወትር ምግብ ከበላሁ በኋላ መጠቀም ግሪን ቲ ሻይ መጠቀም ጀመርኩኝ ማለት ነው። እንደዚህ ቀንስልኛል ወይም እንደዚህ ያዞረኛል ብዬ አላሰብኩትም ነበረ። እልሙህም አታብዙ፣ ሎሚ አታብዙ። በቀን በቃ 2ቴ ከጠጣችሁ በቂያችሁ ነው። እኔ ለእናንተ ስል ጠዋት ማታ ስለምሰራላችሁ ለዛ ነው። እና ለማንኛውም እኔ ከአሁን በኋላ ኢንሻላ ቲክቶክም ላይ ሆነ ዩቲዩብ ላይ ሆነ በቀን 2 ቪዲዮ ከሰራው በቂ ነው። ያው ዩቲዩብ ላይ እንደሚታወቀው እኔ የምሰራው 1 ቪዲዮ ነው። ግን ቲክቶክ ላይ አብዛኛ በምሰራበት ሰዓት በምጠጣበት ምግብን ከበላው የምጠጣው ነገር በቃ የተለያየ ነገር እሰራለሁ እና በቀን 2 3 4 ቪዲዮ 6 ቪዲዮ የምለቅበት ሰዓት አለ። እና ውዶችዬ እራሳችሁን ጠብቁ። እራሳችሁን እንደዚህ ይሄን ያክል እቀንሳለሁ ብላችሁ እራሳችሁን አትግዱ። ምክንያቱም ወላሂ በጣም እያዞረኝ ነው። እኔ ወላሂ እኔ መቋቋም እየቻልኩኝ አይደለም። በአሁኑ ሰዓት ስራውን በትክክል መስራት አልቻልኩም። ስለዛ ውዶችዬ አብዞ ማለት ነው። ይሄ ደግሞ ገረፋው አያችሁ ይሄን ያክል የተተከተከ ነው። እስከ ቀይ እስከሚሆን ድረስ ጠብቀዋለሁ። ከዛ ፌርሙዝ ውስጥ ግማሽ ሎሚ ያደርግበታለሁ። ግማሽ ሎሚ ካረኩበት በኋላ 6 ቀረፋ እንትን ሚስማር አርጌ እንትን አረገዋለሁ፣ አሳድረዋለሁ። ከፈለኩ ማታውን ጠጣዋለሁ፣ ከፈለኩ ጠዋትን ፌርሙዝ የሚያቀዘቅዝ ፌርሙዝ ካላችሁ ማዘጋጀት ትችላላችሁ ማለት ነው። በቀላሉ ወዳችኋለሁ፣ አከብራችኋለሁ። ላይክ እና ሼር አትርሱ። መልካም ቀን